ሁሉ ፊት በእናቴ በማርያም በነቢያትና በሐዋርያት በጻድቃንና በሰማዕታት ዳግመኛ በተመረጡና ንጹሐን በሆኑ ደናግል መነኮሳት ፊት ከአፌ የወጣውን እንዳልዋሽ ማልኩልሽ አላት። ቤተ ክርስቲያንሽን የሰራውን ወይም መታሰቢያሽን ያደረገውን ስምሽን የጠራውንና ወይም የተራበውን በበዓልሽ ቀን ያጠገበ የተጠማውን ያጠጣ ወይም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ስጋውን በማራቅ በፍርሃትና በመንቀጥቀጥ በበዓልሽ ቀን የዘመረውንና ያመሰገነውን በገድልሽ ታምኖ የጠጣውንና የታጠበውን ወይም በመንገድሽ ድካም ይህንን ዓለም የናቀውን እኔም የልቡን ምኞት እፈጽምለታለሁ። ያለ ጉስቁልና በንጽህና ድንግልናውን እጠብቅለታለሁ። በመንግሥተ ሰማያትም እንደ አንቺ የክብር አክሊልን እሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ ቢያስቀምጥ ወይም በክብርና በንጽህና በቤቱ ቢያስቀምጥ ወይም የሰገደና የተማለደ ወይም በላዩ መልካም የሆነ የናረድ ሽቱ የረጨ እኔ ልብን የሚመስጥ ጣፋጭ ከሆነ ከገነት መዓዛ አሸተዋለሁ። ወንድ ልጁንና ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። ዕጣንንና ቁርባንን ወይም መብራትን ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተ ክርስቲያንሽ ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መላእክት ክንፎችን ከጎኖቹ አበቅላለሁ። ያለ ጭንቅ የእሳት ባሕርን ይሻገራል፣ እንደ ወፍም ይበራል። የገድልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያስብ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ አምድ ቀለም ከስምሽ ጋር ስሙን እጽፋለሁ አላት። ጌታችን ቡርክት አርሴማን ከመጀመሪያ እስከ ኋላ ያሰናበታቸው ሁሉ በመንግሥተ ሰማያት በግልጽ ይለፉ አላት። ቡርክት ቅድስት አርሴማም አሜን አለች። እኛም እንደርሷ አሜን ማለት ይገባናል። ያን ጊዜም ቡርክት ቅድስት አርሴማ ተንበርክካ ሰገደችና ጌታዬና አምላኬ ሆይ በልቤ ጉልበት እሰግድልሃለሁ። እኔን የሚያዩኝ ጠላቶቼ ሁሉ እንዳይዘባበቱብኝ በሥጋዬ ጉልበት አይደለም አለች። ዳግመኛም ዛሬ ግን ፈቃድህን ያደረግሁና መልእክትን የፈጸምኩ መሰለኝ አለች። ጌታችን ቡርክት ቅድስት አርሴማን እንግዲህ በምድር ያለ ድካም ችግር ሐዘን ቅጣትና መገረፍ ስለ ስሜ ይበቃሻል አላት። ከእንግዲህ ወዲያ ፈጽሞ ወደ ተጌጠና ከዕንቁ ባሕር ይልቅ ወደሚያበራ የንጹሕ አዳራሽ ወንዞች ግዮን፣ ጤግሮስ፣ ኤፌሶን እና ኤፍራጥስ የአባቶች አብርሃም ይስሐቅና ያዕቆብ ማኅበር የነቢያት ሙሴ፣ ኤልያስ፣ ሚልክያስ፣ ዘካርያስ፣ አሞጽ፣ ሆሴ ማኅበር የሐዋርያት ሁሉ ጴጥሮስ፣ ጳውሎስ፣ እንድርያስ፣ በርናባስም ማኅበር የቡሩካን ጻድቃን እንጦኒ፣ መቃርስ፣ ሲኖዳ፣ ሊባኖስ ማኅበር የሰማዕታት እስጢፋኖስ፣ ጊዮርጊስ፣ ጊጋር፣ መርቆሬዎስ፣ ቂርቆስ፣ ቴዎድሮስ፣ ፊቅጦር፣ አወሊ፣ ፋሲለደስ ማኅበር ድንግልናቸውን የጠበቁ የመልካሞች የደናግል ማኅበር ወዳሉበት ወደ ዘላለም ሕይወት ተድላና ሐሴት ወዳለበት ወደ ገነት ነይ አላት። ጌታችን ይህንን ብሎ ቡርክት ቅድስት አርሴማ በዓይኖቿ እያየችው መላእክት ፈጽመው እያመሰገኑት በታላቅ ክብርና ምስጋና ወደ ሰማያት አረገ። ከክብር ከፍታና ልዕልና ከእርሱ ዘንድ ነው። አምልኮትና ስግደት ከእኛ ዘንድ ዘወትር እስከ ዘላለም ይገባል። ቡርክት ቅድስት አርሴማ ከዚህ በኋላ እነዚያን ቆራጮች ወታደሮችን ቀሰቀሰቻቸው። እንግዲህ በንጉሥ ድርጣድስ ዘንድ የታዘዛችሁትን ተነሱና ፈጽሙ አለቻቸው። ያን ጊዜም እነዚያ ሮማውያን ወታደሮች ከወደቁበትና ከተኙበት ተነሱ። አስቀድሞ የእንቅልፍ ሰመመን ይዟቸዋልና ከዚህ በኋላ ሰይፎቻቸውንና ጦራቸውን ከሰገባቸው አውጥተው አዘጋጁ። በትከሻቸውም ላይ ያዙ፣ እጃቸውንም ዘረጉ። ብፅዕት ቅድስት አርሴማ ወገቧን ታጠቀች፣ በትዕምርተ መስቀል ልብሶቿን ለበሰች፣ አንገትዋን ከፍ አደረገች። ለሚቆርጧትም ታመቻችላቸውና የሰይፎችን ስለት እንዳይከለክል ከአንገቷ ላይ ያለውን ልብስ አራቆተች። አንገቷን አወጣች። ከምስራቅ የፀሐይ ብርሃን እንደሚወጣ ከብርሃን መስኮት እንደምትወጣ ጨረቃና ከምስራቅ እንደሚወጣ ኮከብ እንዲሁ የቡርክት ቅድስት አርሴማ የአንገት መውጣት ሆነ። ቆራጮች የቡርክት ቅድስት አርሴማን የአንገት ብርሃን ባዩ ጊዜ ከፀሐይ ይልቅ ከሚበራው የግርማዋ ከፍታ የተነሳ በምድር ላይ ወደቁ። ሰይፎቻቸውንም ጣሉ። ወደ እርሷ መቅረብ ተስኗቸዋልና እርሷም ታበረታታቸው ነበር። የታዘዛችሁትን ፈጽሙ ትላቸውም ነበር። እነርሱም እኛስ ወደ አንቺ መቅረብና አንገትሽን መቁረጥ አልተቻለንም፣ በግንባርሽ ላይ ያለው ትዕምርተ መስቀል አስፈርቶናልና ግንባርሽን ካልተሸፈንሽልን ራስሽን እና አንገትሽን ፈጽሞ ልንቆርጥ አንችልም አሏት። ያን ጊዜም ቡርክት አርሴማ
ቡርክት ቅድስት አርሴማ እነዚያን ቆራጮች ሮማውያን ወታደሮች የሚሸፈንበት ቁራጭ ልብስ ከእናንተ ዘንድ ያለውን ጣሉልኝ አለቻቸው። ያን ጊዜም የልብስ ቅዳጅ የሆነ ቁራጭ ልብስ ጣሉላት። ከዚህም በኋላ ቡርክት አርሴማ ራሷን ተሸፈነች። በዚያም የቡርክትና ንጽሕት ቅድስት አርሴማን አንገት በመቁረጫው ቦታ ይህ ንጉሥ ድርጣድስ ከሰራዊቱ ጋር እያየና እየተመለከተ ቆረጡ። አንገቷም ከሁለት ተከፈለ። ራሷን ከዚያ ያሉት ሕዝቦች ሁሉ እስከሚያደንቁ ድረስ 3 ሰዓት ያህል ቆመ። ከአንገቷም ደም፣ ውሃ፣ ወተትና ማር እንደ ክረምት ዝናብ ጠብታ እያንጠበጠበ መነጨ። ከአንገቷም የሚወጣው ወደ ምስራቅ የሚመነጭ ነበር፣ ወደ ምዕራብም የሚመነጭ ነበር፣ ወደ ሰሜንም የሚፈስ ነበር፣ ወደ ደቡብም የሚወርድ ነበር። እነዚህም ፈሳሶች ደም፣ ውሃ፣ ወተትና ማር ነበሩ። ለቡርክት ሰማዕት አርሴማ በዚች ዕለት የተደረገላት ታምርና ድንቅ ብዙ ነው። ከገድሎቿ ዜና በትንሽ ጻፍን እንጂ። ደም ከአንገቷ የመነጨው ስለ ልቧ ጭካኔና የመድኃኒታችን የኢየሱስ ክርስቶስን መከራ ተሸክማ ሰማዕት ወደ መሆን ወደዚህ ስለደረሰች ነው። ውሃም የፈሰሰው ስለ ብዙ ጸሎቷና ስለ ልመናዎቿ የቤተ ክርስቲያን መጻሕፍትን ሁሉ ምስጢራትንም ልብ ስለምታደርግ ነው። ወተት የመነጨላትም ስለ ከፍታዋና ስለ ክብሯ እግዚአብሔር ከሚያስቱ ጠላቶቿ ተንኮል ንጹሕ ድንግልናዋን ስለጠበቀላት ነው። ማር የወረደውም ስለሚያስደንቅ የፊቷ ወዝ ደም ግባት፣ ስለ ጣፋጭ የከንፈሮቿ ቃልና የሰማዕታት ሁሉ እህት ስለሆነች ስለ ቡርክት ንጽሕት ሰማዕት ቅድስት አርሴማ ብሩሃት ዓይኖች ነው። ከዚህም በኋላ ብሩህ የሆነ የደመና አምድ ወረደና በላይዋ ጋረዳት፣ ወደ ሰማይ እንደ መብረቅ ሳባት። የአምላካችን ፈቃዱን ያደረግሽ ንጽሕት ነፍስ ሆይ ደስ ይበልሽ እያሉ የመላእክት ማኅበር ሁሉ ነፍሷን አሳረጉ። በክብር በእልልታ በዝማሬና በማህሌት ትድግና ለአምላካችን ሃሌሉያ እያሉ ወደ ሰማያዊት ኢየሩሳሌም አስገቧት። እርሷ እንደሞተች ባወቀ ጊዜ ደናግሉን ሁሉ ይገድሏቸው ዘንድ አዘዘ። ወታደሮችም መጥተው የደናግሉን ጫማቸውን በሱ፣ ከእነርሱም ጋር ያሉትን ራሳቸውን ቆርጠው በምድር ላይ ጣሉት። ከውስጣቸውም አንዷ ታማ በአልጋ ተኝታ ነበር። ወደ ወታደሮችም ጮኸች። ወደ እርሷም መጥተው እንደ እህቶቿ ራሷን ቆረጡ። በመንግሥተ ሰማያትም የሰማዕትነትን አክሊል አገኙ። ከሮሜ ሀገር ከእነርሱ ጋር የመጡትንም ሰዎች ገደሏቸው። ቁጥራቸውም 72 ነፍስ ሆነ። ስጋቸውም ከተራሮች በአንድ ተራራ ላይ ተጣለ። የሰማዕትነቷ መጨረሻና ዕረፍቷ በመስከረም ወር 29 ቀን በ9 ሰዓት ነው። የ27ቱ ቅዱሳን መስተጋድላን ሰማዕት ዕረፍትም ከእርሷ ጋር ነው። የቤተ ክርስቲያኗ ቅዳሴ በአርማንያ ሀገር፣ በኪልቅያ፣ በሶርያ፣ በአንጾኪያ እና በግብፅ አውራጆች ሁሉ በታኅሳስ ወር በ6 ቀን ሆነ። የቡርክት የንጽሕት ቅድስት አርሴማ ጸሎቷና በረከቷ የእነዚህ የ27ቱ ቅዱሳን ሰማዕታት የይቅርታ ልመናቸው ከሁላችን የክርስቲያን ወገኖች ጋር ይኖር ለዘላለሙ አሜን።